አርቲስት ብሌን ጌታቸው በፓሪስ ስለምታደርጊው ትልቅ ነገር ሁሉ እጅግ አድርገን እናመሰግናለን። የዛሬውን የሰርፕራይዝ ፕሮግራም ካዘጋጁት ውስጥ አንዱ አንቺ ነሽና እንዴት እንደታሰበ አሁን ደግሞ ውጤቱን ስታዩ ምን እንደተሰማሽ እባክሽን አጠር አድርገሽ ንገሪን። እንግዲህ ያው የዛሬው ፕሮግራም የታሰበው ለኛ የመጀመሪያችን አይደለም። የዛሬ አመት ከናንተ ጋር ሆኜ ለአቶ ደጀን እና ለባለቤቱ ለምቡጥ ድርጅት ስጦታችንን ካባችንን አበርክተናል። በዛ ደግሞ ምን ያህል ደስተኛ እንደሆነ ከደጀን እና ከባለቤቱ አረጋግጠናል። አሁን ደግሞ ይሄኛው ሁለተኛውን ደግሞ የጋሽ ሰለሞንን ደግሞ ሐሳብ ያመጣውና ጠርቶ ያናገረን እኔና ዮናስን ዳኒ ነው። ዳኒ ይሄንን ሐሳብ ሲጠይቀኝ ግን እኔ በደስታ ነው ያልኩት። ምክንያቱም እኔም ልብ ውስጥ የነበረ ስለሆነ እኔም ያሰብኩት ነገር ስለነበረ በደስታ ነው የተቀበልኩት። ይሄ ግን እኔ ብቻ ያሰብኩት አይደለም። አብዛኛውን ሰዎች አሁን ይሄን ዝግጅት ደውለን ስንጠራቸው የሁሉም ሐሳብ የሚለው እኔም አስቤው ነበር በቃ 80% አስቤው ነበር የሚል ነበርና ሁሉም ሰው ተዘጋጅቶበት ነበር። ግን ምንድነው እንዴት እናድርግ ነው የሰዎች ጥያቄ። ስለዚህ እኔ በዚህ ልክ በዚህ ደረጃ የሰው ልጅ ሲወደድና ሲከበር ያየሁት ሰለሞንን ነው። እንደገናም ደግሞ ይሄ ነገር መለመድ አለበት ብዬ ማስበው ምንድነው እኛ ጋር አልተለመደም። በተለያዩ አገሮች ግን ይሄንን የምስጋና ፕሮግራም ያደርጋሉ። ሰዎች ሲፈጠሩ የተሰጣቸው በረከትና ጸጋ ደግነት አለ። ያንን ነገር በአግባቡ ይዞ እስከ መጨረሻው የሚሄደው ሰውና ግን ከማህበራዊ ሰዎች ጋር በመንገናኝበት ጊዜ በግጭት ምናምን አንዳንድ ነገሮች ግን የሚመጡ ደግሞ ሰውን ጠልቶ የመሸሽ የመራቅ ምናምን ስሜቶች ከዛ በኋላ በማህበራዊ ውስጥ የምንለምደው ነው እንጂ ይመስለኛል ማንንም ኢትዮጵያዊ ቤት ውስጥ ተወልዶ ሲያድግ ቤተሰቦቻችን ደግነትን፣ ጥሩነትን፣ አብሮ መብላትን፣ መካፈልን ነው የሚያስተምሩን። ማህበረሰብ ውስጥ ስንገባ ነው የተለያዩ ሐሳቦችና መንፈሳችን የሚቀይር ነገር የሚኖረው። ጋይ ሰለሞን ግን ይሄን የተሰጠውን በረከቱን በአግባቡ ተጠቅሞበት እዚህ ሁሉ ሰው ጋር እንዲደርስ አድርጎታል። ይሄ ከስጦታም በላይ ይዞ መቀጠሉ መቻል የችሎታ ጉዳይ ነው ብዬላለሁና እኔ ይሄንን የሰለሞንን ጥንካሬውና ብርታቱ ችሎታው ነው ላለሁኝ እና ዛሬ በተደረገው ነገር እኔ እጅግ በጣም ደስተኛ ነኝ። ሰውም እንደኛ ደስተኛ ነው ብዬ አስባለሁ። ከዛ ውጪ ደግሞ ይሄ ካባ መልበሱ ብቻ ሳይሆን ለሰለሞን ትልቁ ቅርሱ ምንድነው? እናንተ የሰራችሁት ኢንተርቪው ቪዲዮዎቹ የሰዎቹ መልእክቶች ምናምን እነዛ ሲቀመጡ ለሱ ቅርሶቹ ናቸው። ዛሬ ስሜታዊ ሆኖ ድንገተኛም ስለሆነ ለሱ በድንጋጤ ብዙ ነገር መናገርም ላይችል ይችላል፣ ስሜቱንም መግለጽ ላይችል ይችላል። አሁን ግን እነዚህ ነገሮችን ግን ቁጭ ባለ ቁጥር ሲያየው የሚደሰትበት ነው። እሱ ብቻ ሳይሆን ባለቤቱ፣ ልጆቹ የሚሰጡትን ስጦታዎቹን ካባውን ባዩ ቁጥር ይሄ እኮ የአባታችን ኢትዮጵያ ኮሚኒቲዎች ተሰብስበው የሰጡት ስጦታ ነው። ፓሪስ የሚኖሩ አባታችን ለካ በዚህ መልኩ ደግ ነበረ ብለው የሚመለከቱትና በአባታቸው የሚኮሩበት ይሆናል ብዬ አምናለሁኝ። እዚህ የመጣውም ሰው በሙሉ አንድን ሰው ለማመስገን መምጣት በራሱ ልበቀናነት ነው። ልበክፍት ለማመስገን መምጣት በራሱ ይሄ መልካምነት ነውና ዛሬ ፕሮግራም የተሳተፉት በሙሉ በጣም መልካሞችና ጥሩ ሰዎች ደጎችም ስለሆኑ ለምስጋና በአንድነት ተስማምቶ መምጣት ደግሞ በጣም ደስ የሚል ነገር ነው። ይሄ ነገር ይቀጥላል፣ አይቆምም። ሁላችንም ደግሞ ሌላም ሁለት ሶስተኛም ሰው ደግሞ የሚመሰገን ይኖራል ብዬ አምናለሁኝ። እናንተም ኑሩልን። እናመሰግናለን። እሺ አርቲስት ብሌን ጌታቸው ስለ ኮሚኒቲው ስለምታደርጊው አገልግሎት በሙሉ እጅግ አድርገን እናመሰግናለን። ተባረኪልን። እንወድሻለን ብሌንዬ። ወዳቻለሁ አሙዬ። እስምሽዬ ኑርልኝ ወንድሜ። ዳንዬ በመጀመሪያ እጅግ አድርገን እናመሰግናለን። እንግዲህ የዛሬው የሰርፕራይዝ ፕሮግራም አቶ ሰለሞን ይትባረክ ወይንም የሚኒሊክ ሬስቶራንት ባለቤት ደስ በሚል ሁኔታ አክብረነዋል፣ አመስግነነዋል፣ አስደስተነዋልና የዚህ ሁሉ ፈንጠዝያ የዚህ ሁሉ ደስታ መነሻ ደግሞ ሐሳቡን ያመጣው አንተ ነህና መነሻ ሐሳብ ምንድነው? ዛሬ ደግሞ እውን ሆኖ ወርዶ መሬት ላይ ተሰርቶ ስታዩ ምን ተሰማ? በእውነቱ በዛሬ ቀን ያገኘነው ደስታ ከምን ጊዜም በላይ በጣም ወደር የሌለውና መቼም ነገር በአፍ የማይችል ነው። ይሄንን ሐሳብ አመጣው ስትይኝ ሐሳቡ የሁሉም ሰው ነው። እውነት ለመናገር የኔ ብቻም ሳይሆን ሐሳቡን ሁሉም እዚህ ቤት ውስጥ የነበረ ሰው ሁሉ ያስበው የነበረው ነው። ያንን ሐሳብ ደግሞ ተግባራዊ ለማድረግ ከሮጡት መሃል አንዱ ነኝ። ከኔ ጋርም ያሉትም አሉ። ሁላችንም ሮጠናል። ሁላችሁም እናንተም መጥተው ዛሬ ታዳሚ ሆነው የሰለሞንን
ሳቅና የሰለሞንን ፈገግታ ላየውም ሰው ሁሉ የዚህ ደስታ ተካፋይ ነው ብዬ ነው የምገምተው። የዚህ ፕሮግራም ተካፋይ ነው ብዬ ነው የምገምተው። ስለዚህ የዛሬው ቀን መቼም ልዩ ነው። እኔ በእውነት በጣም ደስ ብሎኛል። በጥሩ ሁኔታ የተሳካም ይመስለኛል። የመጀመሪያ ጅምር ነውና ምናልባት አንዳንድ ነገሮች የሚጎሉም ካሉ ወደፊት ደግሞ የተሻለና በቂ ዝግጅት አድርገን ገና ብዙ እንደ ጋሽ ሰለሞን ከፍና ዝቅም ቢልም ሁሉም ሰው ታንኪዩ የሚባሉ ሰዎች ሪኮኔሳንስ ልንሰጣቸው የሚገባ ሰዎች ስላሉ እነሱን እንግዲህ ከእግዚአብሔር ፍቃዱና እድሜና ጤና ይስጠን ለሁላችንም እናያለን። ልክ ነው። ሁለተኛ ነው አምና ደጀንን አመስግነን ነበረ አክብረናል ከነ ባለቤቱ። ዛሬ ጋሽ ሰለሞንን እናንተን ጥሪ ሰምተው መጥተው ፕሮግራሙን እንዲላደመቁት ደግሞ ለፈረንሳይ ኮሚኒቲ ለሚኖሩ ሰዎች ምስጋና ካለ ወይ የምታስተላልፈው መልእክት ካለ? በጣም በእውነት ለመናገር የኛውን ህዝብ በዛም ቆራሁበት። ሁሉም ትልቅ ትንሹ መጥቷል። ዛሬ ደስተኛ ሆኗል። ያለውን ታዳሚው ብዙ ነው። እውነት ደስ ይላል። ያው ትንሽ ከማርፈዳቸው በስተቀር ትንሽ የፕሮግራሙ መጣበብ የመጣብን ከመዘግየት የተነሳ ነውና ከሱ በስተቀር ሌላው ነገር ግን ኤቭሪቲንግ ኦኬ፣ በጣም ጥሩ ነው። በጣም አመሰግናለሁ ለመጡት ሁሉ እግዚአብሔር ይስጥልን እላለሁ በግሩፕ ስም። እሺ ዳንዬ፣ እኛም እጅግ አድርገን እናመሰግናለን ለተነሳሽነት፣ ለደከምከው ድካም እንዲሁም ለመላው ቤተሰብ በሙሉ ስርጉቴንም ጨምሮ ቴንኪዩ ማለት እንወዳለን። ክበርልን ወንድማችን። አሜን አሜን። ታንኪዩ። እግዚአብሔር ሁላችንም በሰላም ያቆየን። ጋሽ ሰሌ እንግዲህ በቅድሚያ እንኳን ደስ ያለ እንኳን ለዚህ ቀን አደረሰ ፈጣሪ። እጅግ በጣም ደስ ይላል። እንዴት ነው ስሜቱ? ምን ይመስላል? ስሜቱ በምን አይነት መንገድ ላስረዳት እችላለሁ? ቃላቶች ያጥሩኛል። እዚህም ያሉት የፓሪስ ሰዎች ውጭም ያሉት ሁሉም ተባብረው ይሄንን ነገር ማድረጋቸው በጣም ነው አመሰግነው። በእውነቱ በእኔ ሀሳብ የሚገባኝም አይመስለኝም ነበረ። እናንተ ካላችሁ እግዚአብሔር ይስጣችሁ፣ እግዚአብሔር ክብር ምስጋና ይስጣችሁ። ሌላ ምለው ነገር የለም። እንዴት ነው ጥርጣሬው ነበረ ሆይ? ገምተህ ነበር ወይ ይሄ ነገር አይገባኛል አይገባኝም? እኛ ነን አንተ ታደርጋለህ ማድረግ ልማድ ስለሆነ ነው እኛ የተደረገልን ስለሆነ አድርገነዋል። ግን ይሄ ፕሮግራም ዛሬ የኔ ነው ብለህ አስበህ ነበር ወይ? በእውነት ከቤቴ ስወጣ በቤቲ የልጄ ልደት ነው ብላ ስታወጣኝ ልጆች እወዳለሁኝ እንድገኝላት የፈለገችው ያው ፈልጋ ነው ብዬ መጣሁኝ ከሷ ጋር እና በሩ ላይ እስክደርስ ድረስ እኔም ጠብቀው ልጁን ደግሞ የሴቷም ነው የወንዷም ነው ብዬ አልጠየኩም። በጣም የሚገርምሽ ነገር ግን መጨረሻ ላይ ስገባ የነገር ሲሆን በእውነት እንደ ልብ ድካም አይነት ነገር ነው የወሰደኝ። ነገሩ በጣም ደንግጬ ነበረ። በጣም ነው እግዚአብሔር ክብሩ ይስጣችሁ። ስለዚህ የተሳካ ሰርፕራይዝ ነበረ። አው በቃ ስታይ ስደነግጥ እኔም ገምቻለሁ። እግዚአብሔር ይመስገን ከቅርብም ከሩቅም የመጡ ሰዎች አሉ፣ ይሄንን ፕሮግራም ያዘጋጃሉ። እስኪ ስሜትህንና ምስጋናህን ለነሱ። ዋንደኛ ነገር በእውነቱ ከመጀመሪያ ነገር ከቤቴ ልጀምር፣ ከሬስቶራንት ሚኒሊክ ልጀምርና እንደዚህ አይነት ፕሮጀክት ተቋቁሞ እስኪወጣ ድረስ ሚስጥሩ አለመውጣቱ በፖሊስ የሚያስጠይቃቸው መሆኑን እናውቃለን። ሁለተኛ ሌሎቹ ወዳጆቼ እንደነ ዳኒ እንደነ ብሌን አንቺ ሌሎቹም ሁሉም ተጨማሪ የተባበሩትን ሰዎች በጣም በፕሮፌሽናል ደረጃ ነው የተሰራው። በጣም ደስ ይላል። እንዲቀጥል ነው። ሁለተኛ ደግሞ የመጪው ትውልድ ከኛ መማር አለበት። እናንተ ለመጪው ትውልድ ትብብርን ማስተማር አለባችሁ። ፓሪስ ውስጥ ተራሪቆ በመኖር ምክንያት ችግር አለ። ግን አንዳንድ ጊዜ ቀናቶች እየተመረጡ የመገናኛ ቀን ሆኖ ያለ ጭቅጭቅ በሰላም የከሌ ከዚህ ነው ከሌ ከዛ ነው ሳይባል ተደስቶ ሀሳብ ተለዋውጦ የሚኬድበት ነገር እንዲኖር ባለመናናቅ በመከባበር ከሌ እንዲኖ ከሌ ሀብታም ነው ከሌ ድሃ ነው ሳይባል ልጆቻችንን ማስተማር አለብን። እኔ እንኳን የልጅ ልጅ ነው ምልሽ እናንተን ነው ልጆቹን ማስተማር ያስፈልጋል።
በስፖርቱ ደህና ተጀምሯል። አሁን ደግሞ በትልልቆቹ መጀመር አለበት። ቤተክርስቲያኑም በጣም ቆንጆ ነው፣ ግን ደግሞ ሌላ የትምህርትን የመሰለ ነገር ካልቸርን የመሰለ ነገር መጠናከር አለበት። እጅግ አድርገን ነው የምናመሰግነው ጋሽ ሰለሞን። እንግዲህ በፈረንሳይ ኗሪዝም ባይበጥንም ከዚህ በላይ ነበረ፣ ግን አጭር ጊዜ ነውና እናመሰግናለን፣ እንወዳለን። ኧረ ከበቂው በላይ ነው። እግዚአብሔር ያክብርልኝ። እግዚአብሔር ሁሉን ነገር ያቃናላችሁ። ወንድሞቼ፣ እህቶቼ፣ ልጆቼ የዛሬው ቀን ለኔ ሁለተኛ ጊዜ እንደተወለድኩበት ቀን ነው የተቆጠርኩት። በጣም 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 ያዘጋጆቹም እዚህም የተገናኛችሁ ያላችሁትን አመሰግናለሁ። አንድ ማሳስብ ነገር ቢኖር እባካችሁ ሶሊዳሪታችሁን አጥንክሩት። ለልጆች ማሳለፍ እንዲቻል መከባበርን ይሄ ከዚህ ነው ይሄ ከዛ ነው የሚለውን ነገር ትቶ ልጆቻችንን ማየት ያስፈልጋል። አሁን ብዙ ጊዜ አንድ ልጅ እንኳን አያውቀውም የማ ልጅ እንደሆነ እና እኛ ማድረግ ያለብን ልጆቻችን እንዲተባበሩ እንዲገናኙ። በስፖርቱ በኩል በጣም ቆንጆ ነው፣ ቤተክርስቲያኑ ቆንጆ ነው። በካልቸር ጉዳይ ላይ ግን መሰራት ያለበት ነገር ነው እና ወንድሞቼ እህቶቼ በዚህ ጠንክሩ። እወዳቸዋለሁ፣ አከብራቸዋለሁ። እንግዲህ ፈረሰኛው ጊዮርጊስ ከፊታችሁ ይቅደምና ሁሉን ነገር ያሳካላችሁ። በሰላም ሁኑ። ለዓመት በዓልም ለእስላም ሃይማኖት አማኞችም አረፋ እግዚአብሔር ስላደረሳችሁ አላህ ይጠብቃችሁ። አሜን። ሰላም ሁኑልኝ። አሜን።